ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላም ሁኑ። በውጭም በሀገር ውስጥም ያላችሁ የኢትዮጵያ ሕዝብ በሙሉ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ቤተሰብ አድርጉኝ፣ ሳሰለችሁ አበረታቱኝ፣ ቤተሰብ አድርጉኝ እህቶቼ፣ ወንድሞቼ። ስለዚህ ዛሬ ደግሞ የመጣሁበት ምክንያት ሁሌ አዳዲስ ነገር ነው የሚመጣው። ሁሌ አዳዲስ ነገር ነው። ሁሌ አዳዲስ ነገር ነው። የእውነት እንዴት እንደሆነ ባይታወቅም ሁሌ አዲስ ነገር ነው የሚመጣውና ሩታ ይሄን ያህል ርቀት የሄድሽበት ምክንያት ምንድን ነው? ከቤት ወጦ ለመሄድ የፈለግሽበት ምክንያት ምንድን ነው? ይሄ ባል ማግባትና ቀለበት ማሰርና ቀለበት ማሰርና እርግዝና እንዴት ነው? ኩራት እኮ ነው፣ ማረግ እኮ ነው አይደል እንዴ? የምታረጊው ነገር ግን የእውነት ግን በጣም የሚያሳፍር ነገር ነው። እሄዳለሁ፣ ቤተሰቦቼ ጋር ተነስቼ እሄዳለሁ። ገና እኮ አላየሽው። ገና የሴትነት ማረጉን እኮ አላየሽም። ገና ወንዶች እኮ ምን ያክል ርቀት እንደሚሄዱ እኮ አላየሽም። እንዴ ምን ልትሆኝ ነው ስታዩ? ያንን ሁሉ ነገር ስታዩ ወደፊት ምን ልትሆኝ ነው? ገና ብዙ ነገሮች ይቀሩሻል። በጣም ብዙ ነገሮች ይቀሩሻል። ገና ምንም ነገር ሳታረጊ ምንም ነገር ሳትጀምሪ የበፊት ፍቅረኛውን እንደዚህ አደረገች ብለሽ ልሄድ ነው ደከምኩ ምን አልኩ። ዋው አልደከምሽም፣ እውነት አልደከምሽም። እንዴት ትደክሚያለሽ? ትላንትና ዱባይ ላይ የነበረው ሽርሽር፣ የነበረው ጭፈራ፣ የነበረው ደስታ ዛሬ ደከመኝ ሊያሰኝሽ አይችልም። ለመሆኑ 9ኛ ወር ገብተሻል እንዴ? ገብተሽው እንዴ? የሆነ ሴትነትን የሚያስንቅ ሴትነትን የሚያስጠላ ነገር የምታደርጊው ይሄን ያህል እንዲህ ስለሆነች ልሄድ ምን አለች? ምንም እኮ አላለችም። አለሁሽ እያልከኝ በስሜት ጎዳኸኝ አለች አይደል እንዴ? ይሄንን ነገር ደግሞ ተቀራርበን ያስረዳኝ በቃ። ስለዚህ ቀርቦ ያስረዳት። ፍቅረኛው እስኮ ከሆነች አሁን ዛሬ አግብቻለሁ፣ እንደዚህ አድርጌያለሁ፣ ቀለበት አስሬያለሁ። ስለዚህ አንቺም ሴት ልጅ ነሽ፣ በምትረጅኝ አንገል ተረጅኝ ብሎ ሂዶ ያናግራት። እሷ እንኳን ይሄን ያህል አልሆነችም። ያም የሩታ ጓደኛ ነኝ፣ አብርሽ ጓደኛ ነኝ፣ ሩታ እንዳትከፋ፣ ሩታ እንዳትቀየም ብሎ ዘራፍ የሚል ለመደባደብ የሚጋበዝ ጓደኛ አለሽ። ምንድን ነው ይሄን ያህል? ምን አለበት እናንተ እንደበድባለን ብላችሁ ተዘጋጅታችሁ የምትነሱ ሰዎች ራሱ ምን አለበት ልቦና ቢሰጣችሁ? ምን አለበት ረጋ ብላችሁ ስምምነትን ብትፈጥሩ? ምን አለበት ግን? አለኔ ጉልበተኛ የለም አለኔ ጓደኛ። እንዴት ሩታን እኮ ወዳታለሁ። ውደዷት፣ በጣም ነው የምትወዳት፣ ውደዳት። ስትወዳት ግን ያችም ሴት ነች፣ ይችም ሴት ነች። ያቺ እናት ልጅ አይደለችም፣ ይቺ እናት ገዳይ አይደለችም። በተለይ እኔ ስምህን አላውቀው የአብርሽ ጓደኛ ነኝ ሩታ እንዳትናደድ ምናምን ብለምትን እናንተ አይደላችሁ እንዴ ይሄን ያህል ያጠገባችኋት? እናንተ እኮ ናችሁ ሩታ እያላችሁ ያጠገባችኋት። ሩታ ምንድነች? ከሴት የተለየች ነች ወይ ነው? ሩታ ማለት ምንድነች? ማነች እንዴ? በቅዱስ ገብርኤል ስም ማነች? ምንድነች? ይሄን ያህል ያም እየተነሳ ሩታን ብሎ ምን? ሩታ ማለት ማናት? ሩታ ማለት ምንድነች? ሩታ ማለት አንድ ተራ ሴት ነች አይደል? ተራ ሴት ነች። በቲክቶከር ሆና የታወቀች ነች አይደል? በዩቲዩብ ላይ የታወቀች ሴት ነች አይደል? እንጂ ሩታ ምንድነች እንዴ? ከቤተ መንግስት የወጣች የሀገር ገዥ ልጅ እኮ አይደለችም። በእርግጠኝነት ምን አይደለችም። ተራ ከትላንትና ከገጠር መጣ የታወቀች ልጅ እኮ ነች። ሩታን እንዲ ማነች? ሩታ ማነች? ምንድናት? አረግዝዋ ታርግዝ። ማናችንም እናረግዛለን። ማናችንም ሴቶች ነን፣ ሴት ልጆችም ወልደናል። ስለዚህ ማነች? ምንድነች? እርግጥ ነው እኔ አሁን ይሄን ያህል ባወራም ምንም ብልም
ብዙም ቤተሰብ ስላላደረጋችሁ ብዙ ሰዎች ላታዩ ትችላላችሁ። ግን አንድ ሰው ካየው ለኔ በቂ ነው ማለት አይደለም። ምክንያቱም ሰው የሚፈልገው የሚያጣላውን የሚያደባድበውን ምናምን ካልሆነ በስተቀር በስነ ስርዓት የሚያስረዳውን ሰው ብዙ ጊዜ እንትን የለም። ይቅርታ። አሁን እንግዲህ ስራ ቦታ ላይ ስለሆንኩኝ እያቋረጥኩ ነው የምቀጥለውና ስለዚህ ሩታ ያደረገችው ነገር ከሴቶች ማለት ከሴትነት ፈንገጥ ያለ እርምጃ ነው። ፈንገጥ ያለ አካሄድ ነው። በቃ እንዳጠቃላይ የምታደርጋቸው ነገሮች በሙሉ ፈንገጥ ያሉ ናቸው እና ይሄ ነገር ደግሞ በፍጹም ሊሆን አይችልም። በፍጹም ሊሆን አይችልም። ምክንያቱም አንድ ሰው ማድረግ ያለበትን ነገር ማድረግ አለበት። መወሰን ያለበትን ነገር መወሰን አለበት። አይ ቀለበት አስሬያለሁ ትዳሬ ነው እንግዲህ አንዴ ተጋብቻለሁ እጅጌ ቁጭ ልበል ይጨርሰው ብለሽ ካልሽ ቁጭ ማለት ነው። ግን በቃ እኔ ማረፍ እፈልጋለሁ እኔ አልቻልኩም እኔ እንዲሆን ሆይ ብሎ ሻንጣ ጎትተሽ የምትሄጂ ከሆነ ልጁም ከተወለደ በኋላ ከሐኪም ቤት ሆነሽ ሻንጣ ጎትተሽ ልውጣ ማለት ስለማይቀር እንደውም ካሁኑ ገና ካሁኑ በእንጭጩ ራስሽን ችለሽ ብትቀመጭ ጥሩ ነው። ምክንያቱም ትምህርት አይደለም እያስተማርሽ ያለሽ ትምህርት አይደለም። የሆነ በቃ የሆነ ታዋቂ ነገር ራስሽን በራስሽ ታዋቂ ያደረግሽው የሆነ ነገር ስትበይ ቪዲዮ ላይ አትቀርጭም። ቤት ውስጥ የምታረጊውን ነገር የምትበይ የምትጠጪው ነገር አታደርጊም። ሰው የሚያናድደውን ነገር ጥሩ ነገር ስታረጊ ቪዲዮ ላይ አትውጭ፣ ተደብቀሽ ነው የምታደርጊው። የሆነ የሚያናድድ ነገር ሲሆን ደግሞ ቪዲዮሽን ይዘሽ ትወጫለሽ። ይሄ እኮ ኩራት አይደለም። ይሄ እኮ ማረግ አይደለም። ይሄ እኮ እውቅና አይደለም። ይሄ እውቅና አይደለም። እውቅና ድብቅ ብሎ የሆድን በሆድ አድርጎ ጭቅጭቅን ፈቶ በደስታ ሲሆን ወደ ቪዲዮ፣ ጭቅጭቅ ነገር ሲኖር ደግሞ ከካሜራ ጀርባ ሆኖ ህዝብ ይወቅልኝ፣ ኦዲየንስ ይወቅልኝ፣ የኔ ወዳጆች ይወቁልኝ ብለሽ የምትይ ከሆነ ደግሞ ከተስማማሽ በኋላ ከተፋቀርሽ በኋላ ሁሉ ነገር እንትን ብለሽ መውጣት ይቻላል። እሱ ምንም ማለት አይደለም። ምንም ማለት አይደለም። እና ይሄ ሁሉ ነገር ባለበት ሰዓት ላይ ይሄ ያንቺ መወራጨት፣ ያንቺ መደፋደፍ፣ ያንቺ ኦቨር እንትን ማለቱ አስፈላጊ አይደለም። የአብርሽ ወንድም ትላንትና ያደረገው ነገር አንድና አንድ ትክክለኛ ነው። ትሂድ በቃ ተዋት አለ እና ታዲያ ሻንጣ ይዘሽ ስትጎትቺ እሱ እግርሽ ላይ ይደፋ እንዴ? እዛ ጋ እኮ ራሷን ልታጠፋ የተዘጋጀች ሴት አለች። መልስ ካልሰጠኝ ራሴን አጠፋለሁ። ምክንያቱም እያወራት ነበር፣ አለሁልሽ እያላት ነበር፣ አለሁኝ እያላት ነበር፣ ቴክስት እየተላላኩ ነበር። ይሄ ዩቱብ ነው ይሄ እንጀራዬ ነው እያለ ነው አይደል እንዴ ሲያባብላት የነበረ። እርግጠኛ የእውነት እየመሆኑን ስታውቅ ደግሞ አወቀች እንጂ አንቺ ቀለበት ስላሰርሽ አንቺ ስላረገሽ ያንቺን እርግዝና አይታ አይደለም የመጣችው። አይደለም እንዲህ አይነት ነገር አለ። ለምንድን ነው እንደዚህ የሆነው ነው ያለችው። ያንን ነገር ለማድረግ ደግሞ ግዴታ ማስረዳት የሱ ፋንታ ነው። የጓደኞቹ መዛት አለመዛት እግዚአብሔር አይዛትባት። ነጽዬ እግዚአብሔር አይዛትብሽ። ሁለት ሰው ከወደደሽ እግዚአብሔር እንደወደደሽ ቁጠር። 30 ሚሊዮን ህዝብ አንድን ሰው ቢወድ 30 ሚሊዮን ህዝብ በአንድ ቀን ሌሊት ይጠላል። ሁለት ሰው ከወደደሽ ግን እድሜ ልክሽን እንደተወደድሽ ቁጠሪ። ምክንያቱም አንቺን ያላየሽ ብዙ ሰው አንቺን እንዳያይሽ የተደረገው ጥሩ ሰው ስለሆንሽ። ለምን እርጥብ ሳር የያዘ ሰው ብዙ ሰው ያየዋል። ምክንያቱም ያንን እርጥብ ሳር እርጥብ ሰርዶ ሲያይ ዋው ይሄ ሰርዶ እንዴት ያምራል እያለ ብዙ ሰው ያየዋል። ይዞ በመንገድ ላይ ሲያልፍ ሁሉም ሰው ያየዋል። ወይም ደግሞ ለምኖ ደግሞ ወይ ይሄ ሳርህ በጣም ያምራል በጣም ውበት አለው እና ስጠኝ ሊለው ይችላል። ትንሽ እስቲ ስጠኝ ብሎ ሊለው ይችላል። እርጥብ ሳር ስለያዘ፣ የሚያሳዝን ሳር ስለያዘ፣ የሚያምር ሳር ስለያዘ ሁሉም ሰው ያየዋል፣ ሁሉም ሰው ይመኘዋል። ምክንያቱም የእሱን ለምለም መሆን ስለሚያይ
ደረቅ ሳር የያዘ ደግሞ ሰው ይሸሸዋል። ገባሻ? ደረቅ ሳር የያዘ ባጠገቡ ሲያልፍ ያ የደረቀ ሳር ላዩ ላይ እንዳይረግፍበት ወይ ደግሞ ንፋስ አንስቶ ላዩ ላይ እንዳያደርግበት ሰውነቱን እንዳያቆሽሸው ደረቅ ሳር ለያዘ ሰው ብዙ ሰው ይሸሸዋል። ብዙ ሰው ይሸሸዋል። ምክንያቱም ደረቅ ሳር ነው የያዘው። በጣም የሚያስቀይም ሳር ነው የያዘው። የሚረግፍ ነው። ንፋስ ሲነካው የሚበን ሳር ነው የያዘው እና ብዙ ሰው ይሸሸዋል። ስለዚህ እርጥብ ሳር የያዘ ሰው እውነተኛ ሰው ነው። እውነት ምላሱ ላይ ያለ ሰው እርጥብ ሳር የያዘ ሰው ነው። ደረቅ ሳር የያዘ ሰው ደግሞ ውሸት የያዘ ሰው ነው። ስለዚህ እርጥብ ሳር ያልኩበት ምክንያት ዛሬ ስንገዛው እርጥብ ሳር ነው፣ ብዙ ሰው ይወደዋል፣ ብዙ ሰው ይገዛዋል። ሲያድር ዛሬ ያየነው የለመለመው የሚያምረው ሳር ሲያድር ምን ይሆናል? ወይ ደግሞ ትንሽ ደቂቃዎች ከተቆየ በኋላ ምን ይሆናል? ይበላሽና ጠዋት ሲያምር ያልኩትን ሳር ወይ ሲያምር ያልኩትን ሰርዶ በኋላ ላይ ሰው ያስጠላኝና ሸሸዋለሁ። ሁሉም ሰው ይሸሸው። ስለዚህ የጠዋት ሳር ለምለም ነው፣ ብዙ ሰው ይፈልገዋል። ከቆየ በኋላ ስለሚደርቅ ብዙ ሰው ይሸሸዋል። ገባሽ? እርጥቡን ብዙ ሰው ይፈልገዋል፣ ደረቁን ብዙ ሰው ይሸሸዋል። እውነት የያዘ ሰው የጠዋት ላይ እውነት የያዘ ሰው ብዙ ሰው ይቀርበዋል። ከሰዓት በኋላ ደግሞ ብዙ ሰው ይሸሸዋል። ስለዚህ ነፃነት ጠዋት ያሹን እርጥብ ቄጠማ ወይንም እርጥብ ሰርዶ እንዳያሽ ሁሌም መኖር አለብሽ። ሁሌም መኖር አለብሽ። ምክንያቱም ህዝብ ይወድሻል እያደረ ዛሬ ሁለት ሰው ይወድሻል እያየ ነገ ይቀጥላል። ሁለቶች ይጨመራሉ። ዛሬ የጠላሽ ሁለት ሰው ወደሽ ሁለት ሰው ጠልቶሻል አይደል? ነገ ደግሞ ሁለቶቹ እውነትን ሲያዩ ይደረባሉ። ይቀጥላል። ከነገ ወዲያ ደግሞ ሁለት ሰው ይደረባል። ስለዚህ ስንት ሰው አገኘሽ? 6 ሰው አገኘሽ። 6 ሰው አገኘሽ አይደል? 6 ሚሊዮን ህዝብ እንዳገኘሽ አድርገሽ ቁጠር። በ6 ሰው መሀል ላይ የፈጣሪ ፍቅር ስላለበት ብቻ ውሸት፣ ስተት ያልሆነ ነገር ይዘሽ ከሆነ ነጽዬ፣ እውነት እንደተባለው ተንኮል ይዘሽ ክፋት ይዘሽ ስላረገዘሽ ብቻ እና ደግሞ አላቸው ተብሎ ዱባይ ሄደው ቀለበት ስላሰሩ ብቻ ቅናት አድሮብሽ ይሄን ነገር ካደረግሽ እዚህ ጋር ማቆም አለብሽ። እኔ እንደዛ አይነት ስሜት ያለሽ አይመስለኝም ሳይሽ። እኔ ሳይሽ የመሰለኝ ንጹህ አይምሮ ትክክለኛ የተጎዳሽ ሴት አድርጌ ነው ሳልኩሽ እና እኔም ያየሁትም ኦዲየንሶችሽ የተወሰኑት ያዩትም ጥሩ እውነት እንዳያሽ ነው ያዩት። አብዛኛው ሰው ደግሞ እውነት እንዳልያሽ ነው ያየው። ስለዚህ ትክክለኛ አሁን ከሰማሽ በመጀመሪያ እግዚአብሔር መረጋጋትን ያድልሽ። እሺ ስራ ላይ ስለሆንኩኝ እንግዲህ ከ30 ደቂቃ በላይ ሚውት አድርጌ ቆይቼ ነው እንደገና የተመለስኩትኝ። ቤተሰቦቼ ግን አልረሳሁትም፣ እርሱን አልረሳሁትም። ሩታ ላይ ነበርኩኝ እና ሰብለ ላይ ነበርኩኝ፣ አልረሳሁትም እንጂ ከ30 ደቂቃ በላይ ሆኖኛል ቪዲዮ ክፍት አድርጌ ከቆየሁኝ። ስለዚህ ያው ይቅርታ አልልም፣ ምክንያቱም ሚውት አድርጌ ስለቆየሁኝ። ስለዚህ ነጽዬ አንቺን የምልሽ ነገር ቢኖር ምንድነው ራስሽን አረጋግተሽ አስታውሰዋለሁኝ። ስለ ቄጠማ ምናምን እያወራን ነበረ። ስለዚህ አስታውሰዋለሁ። ስለዚህ ችግር የለውም ነጽዬ። እውነትና እርጥብ አይደርቅም፣ ውሸትና ደረቅ ግን አይለመልምም። ውሸት የያዘ ሰው እና እርጥብ ሳር የያዘ ሰው ፍጹም ሊለመልም አይችልም። እርጥብ የያዘ ሰው ግን አይደርቅም። ምክንያቱም እርጥብና እውነት አንድ ነውና ንጽዬ። ስለዚህ ያለውን ነገር እንደምንም ብለሽ ችለሽ ተቋቁመሽ ያለውን ነገር ተነጋግራችሁ ጨርሳችሁ
ባለው ነገር ላይ ተነጋግራችሁ ማድረግ ያለባችሁን ነገር አስተካክሉት። ከአብርሽ ጋር ያለውን ነገር ማለት ነው። እሱን አስተካክለሽ ጨርሰሽ ምን ብለሽ የራስሽን ህይወት መምራት ትችያለሽ። ምክንያቱም ሽወዳው በጣም ያናደዳል። ሽወዳው ብቻ አይደለም የሚያናድደው፣ የሩታ ደጋፊዎች ነን የሩታ ወዳጆች ነን ብለው የሚዝቱት ዛቻ ብቻ ነው። እንገላታለን ምን እንላታለን። ገዳይ አንድ አምላክ ነው። ነፍስን የሰጠ አምላክ ነፍስንም የማጥፋት ስልጣኑ የተሰጠው ለሱ ነው። ምናልባት አካልሽ ላይ ጉዳት ሊያደርሱ ይችላሉ። ይሄን ደግሞ ከእግዚአብሔር ጋር ራስሽን መጠበቅ ግዴታሽ ነው። ምክንያቱም መጠበቅ እስካለብሽ ድረስ ራስሽን መጠበቅ አለብሽ። ነጽዬ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ልቦናውን ይስጥሽ። እግዚአብሔር ልቦናውን ያድልሽ። ሌላ ምንም ልልሽ አልችልም ነጽዬ። ምክንያቱም ያለው ነገር በሙሉ እኛ ስንሰማ እኛ ስንከታተል የሚደረገው ነገር በሙሉ እውነተኛ ነገር እየሆነ አይደለም። ነፃነት ፍጹም እውነተኛ ነገር እየሆነ አይደለም። ወገንተኛ የሆነ ነገር ነው። 2 ሰው ወደ አንቺ ነው፣ 10 ሰው ወደ ሌላው ፓርት ነው። ምክንያቱም ሰው የሚያየው የሚያዳላው የሚያናግረው ያለውን እንጂ የሌለውን አይደለም። ያለውን ወዳለው ስለሚያዳላ ደግሞ አንቺ ስለሌለሽ አይግረምሽ። እግዚአብሔር አለ። 2 ሰው ንጹህ ሰው ባጠገብሽ ካለ ነገ 10 ሰው ሆኖ ይመጡልሻልና ንጽዬ እግዚአብሔር ካንቺ ጋር ይሁን። ብዙም ሆድ አይባስሽ፣ ብዙም አይሰማሽ። ምክንያቱም የሰው ልጅ ብዙ ነገሮችን ይፈተናል። የመጣውን ፈተና ታልፊዋለሽ፣ ችግር የለብሽም። ምክንያቱም እግዚአብሔርን እስከያዝሽ ድረስ ማለት ነው። እግዚአብሔርን እስከያዘ ድረስ አንድ ሰው ይችላል፣ ምንም ማለት አይደለም። ትችይዋለሽ። ግን አንድ ነገር ምልሽ ነገር ምን እንደሆነ ታውቂያለሽ ነፃነት? እውነት የሆነ ነገር በአንደበትሽ ያዢ። ወደ ትምህርትሽ ተመለሺ። ቤተሰቦችሽን አስደስቻቸው። በአንድ ወንድ የተነሳ ይሄን ያህል መጎዳት የለብሽም። አነጋገሩ ሊጎዳሽ ይችላል እንጂ ከዛ ውጭ አዝለሽ አቅፈሽ እንኳን እኮ ቁጭ አድርጎሽ ይሄዳል። ምክንያቱም አንቺ የተሸወድሽው ይሄን ያህል ሳታብጂ ትላንትና ቀለበት አስራ ረገዝኩ ያለችው ግን ከዛ በላይ የሆነች ነው፣ እያየሻት ነው። ይሄ ደግሞ የሴትነት ወጉን የሚያጠፋ ነገር ነው። ምክንያቱም መሆን የሌለበት ነገር ነው። ይሄን ያህል ልታይ ማለት አስፈላጊ አይደለም። ከመታየት መደበቅ ይሻላል። ትላንትና ዱባይ ላይ ሌላ ሸሸ ገዳሚ ነው፣ ዛሬ ደግሞ ሻንጣ ጎትቶ መሄድ ነው። ይሄ ለእኛ ለልጆቹ የሚያሳየው ነገር ምንድን ነው? ለህዝቡ ንቀት ነው የሚያሳየው፣ ሌላ ነገር አያሳይም። ምክንያቱም ንቀት የሚያሳይበት ምክንያት ዱባይ ላይ ሂደው ያንን ሁሉ ወጪ አውጥቶ ከመንሸራሸር ይልቅ ሰው ይወደኛል ተብሎ በቀደም ተናግሬ ያለው መቄዶንያ ሂዶ ለዚህ ምስኪን ሰውዬ ድጋፍ ቢደረግለት ያ ነበረ ትልቁ ነገር። ዱባይ ላይ ሂዶ መንሸራሸሩ፣ ዱባይ ላይ ሂዶ ልብስ መቀየሩ፣ ዱባይ ላይ ሂዶ ቀለበት ማድረጉ በፍጹም ይሄ ትርጉም የሌለው ነገር ነው። ምክንያቱም እግዚአብሔር ባላችሁ ነገር ተደሰቱ፣ ተደብቃችሁ ነው እንጂ ያለው እግዚአብሔር ያላችሁን አውጥታችሁ ለህዝብ አሳዩ፣ ህዝብ እየተራበ ለህዝብ አሳዩ አይደለም የሚለው። በዚህ ሰዓት ላይ ዱባይ ሂዶ ራስን ዘና አድርጎ ምናምን መምጣቱ አስፈላጊም አይደለም። ብዙ ልጆች አሉ የሚሰሩት አጠው፣ ብዙ ልጆች አሉ የሚበሉት አጠው፣ ብዙ መጫቶች፣ ብዙ እናቶች አሉ አራስ ሆነው በየጎዳናው የወደቁ። እነሱን ነበር ማንሳት። እመቤቴን ከምሬ ነው የምልሽ ሩታ፣ እነሱን ብታነሽ ነበር ለአንቺ ትልቅ ዋጋ ከሰውም ከእግዚአብሔርም ታገኘ የነበረው። ብዙ እናቶችን ረግጠሽ ሂደሽ ነው እዛ ጋር። ምክንያቱም ከህዝብ የተሰበሰበውን ገንዘብ ድሃ ብትረጅበት ያጣ ብትሰጪው ለእናንተም ግርማ ሞገስ ለእናንተም ትልቅ ነገር ነው እንጂ ምንም ውርደት አይደለም። ግን ያደረጋችሁት ነገር በሙሉ ግን የእውነት በጣም የሚያሳፍር ነገር ነው። በጣም ከምልሽ በላይ የሚያሳፍር ነገር ነው። ግን እግዚአብሔር ልቦናውን ያድለናል። ምንም ማለት አይደለም። እግዚአብሔር ችሎ ማደርን አውቆ መምጣትን ያድለናል።
እንደኛ ክፋት እንደኛ ተንኮል ሳይሆን እንደ አምላክ ቸርነት እንደ አምላክ በጎነት ሁሉን ነገር በበጎ ጎን ይይልና የአንድ ሰው ስህተት የአንድ ሰው ጥፋት ነው። እግዚአብሔር ዛሬ ያልለመነን ያለው 50 ሰው እየተራበ 10 ሰው መደሰቱ 50 ሰው በረንዳ ላይ ወድቆ 10 ሰው 30 መኪና 40 መኪና ይዞ ጎዳና ላይ የሚከፍለው አጡ ሰው በእግሩ እየሄደ መኪናው እንዳይቆሽሽ እየረገጠ የሚሄድ ሰው አለ። ያ ነገር ነው እግዚአብሔርም በእኛ ላይ እንዲጨክን ያደረገው እንጂ እግዚአብሔር በሰው ልጅ በራሱ ፍጡር ብሎ በፈጠረ ላይ ጨክኖ አይደለም። ግን እኔ በወንድሜ ላይ በእህቴ ላይ በእናቴ ላይ በአባቴ ላይ ስጨክን እግዚአብሔር በሰው ላይ የማይጨክንበት ምንም ምክንያት ጨክን አይባልም። ደግሞ ያበላናል፣ ያጠጣናል፣ ውለን እንድንገባ ያደርጋል፣ ተኝተን እንድንነሳ ያደርጋል። ባዶ ሆዳችንን አናድርም፣ በላን እንጠጣለን። ይሄንን እግዚአብሔር ምንም ያደረገው ነገር ያሳጣን ነገር የለም። ያሳጣን ነገር ትልቁ ነገር ምንድነው? የኛ ሃይምሮ የኛ ጭንቅላት ነው። ባዶ ያሳጣን ነገር እሱ ነው እንጂ እግዚአብሔር እኛን ምንም ያሳጣን ነገር የለም። ስለዚህ ያ ሁሉ ደስታ ያንን ሁሉ ነገር ዱባይ ላይ አድርገሽ መጥተሽ ዛሬ ምንም አይነት በደል ቢኖርብሽ ምንም አይነት ነገር ብትበደይ እኔ አንቺን ቦል ጓዳ ነበር የሚደበቀው። ምንም ሻንጣዬን ነፍሰ ጡር ነኝ ታይልኝ ብዬ አልወጣም ነበረ። ምክንያቱም የእናንተ ዩቱብ ለወጣቶች ለእናንተ ተከታዮች ማስተማሪያ ነው እንጂ ማጥፊያ አይደለም። ግን እናንተ እያደረጋችሁ ያላችሁት ነገር ብርም እያገኛችሁ ትውልድንም እያበላሻችሁ፣ ትውልድም ለድሃ እንዳያስብ እነዚህ ከኋላ የሚከተሏችሁ ዩቱብ የሚሰሩ ሰዎች ጥሩ ነገር እንዳይሰሩ በቃ ለሰው ንቀት እንዲኖራቸው ለኦዲየንስ ንቀት እንዲኖራቸው እያደረጋችሁ ነው ያላችሁት ነገር። ይሄ ደግሞ አስፈላጊ ነገር አይደለም። መደበቅ ምንም ማለት አይደለም። ድብቅ ብሎ ደስታን በአደባባይ መከራን ከጀርባ ማድረግ ይሄ ምንም ማለት አይደለም። ግን ይሄ ሁሉ ነገር የሆነው ምንድነው? ሩታ በጣም ትንቂያለሽ። ሰው በጣም ከሚገባው በላይ ሰው ትንቂያለሽ። አዲስ አበባ ተወልዶ ያደገች ልጅ አንቺን ያክል ህዝብ አትንቅ። በጣም ስርዓት አላቸው የአዲስ አበባ ልጆች። ከክፍለ ሀገር የምትመጡ ልጆች ግን የአዲስ አበባ ልጆች ለማበላሸት በጣም ብዙ ትጥራላችሁ። የክፍለ ሀገር ልጆች በጣም ነው ከሚገባው በላይ ነው የሆነ ራሳችሁን የምትክቡት። ልብስ በመቀየር አነጋገር በማሳመር ኪስ በመሙላት መኪና በመንዳት አይደለም። መኪና መንዳት በጭንቅላት ነው። ልብስ መቀየር በልብ ነው። ማጌጥ መዋብ ያለ ከውስጥ ከልብ ላይ ነው። ይሄ ልብሳችን ሲቆሽሽ አውጥተን እናጥበዋለን። የጭንቅላታችን መቆሸሽ ግን አውጥተን አናጥበውም። ስለዚህ አስተማሪ የሆነ ነገር ማድረግ እንጂ ዝም ብለሽ እንደው አለኔ ሰው የለም አለኔ ሀብታም የለም በቃ የሀብትሽን ልክ ልታሳይ ነው። ይሄ ሀብት የመጣው ደግሞ በህዝብ ነው። ይሄ ሀብት የመጣው ደግሞ በማዳም ቅመሞች ነው። በሰው ሀገር እየተንከራተቱ በሰው ሀገር እየተቃጠሉ ለእናንተ 5-10 እያሉ እናንተን ስለሚወዷችሁ ብቻ ለእናንተ ጊፍት እየሰጡ ይሄን እዚህ ጋር ያደረሷችሁ ደግሞ የማዳም ቅመሞች ናቸው። ለእናቷ ልብስ ሳትቀይር ለቤተሰቦቿ ትንሽ ብር ሳትልክ ለእናንተ ብዙ ብር እየላከች እሷ ሳትደሰት ራሷን ሳታስደስት ለራሷ የሆነ ነገር ብላ ቆጥባ ሳታስቀምጥ ለእናንተ ቆጥባ እየላከች ይሄንን ሁሉ ነገር እንድትደርሱ ያደረጓቸው የማዳም ቅመሞች ናቸው። እግዚአብሔር በያሉበት እግዚአብሔር ይጠብቃቸው። በየሃይማኖታቸው እግዚአብሔር በያሉበት ይጠብቃቸው። ምክንያቱም ኪሳቸውን አይደብቁም፣ ኪሳቸውን አያዞሩም። የሚደብቁት ነገር የለምና እግዚአብሔር ከሰው በላይ ያድርጋቸው። እውነት በየሰው ሀገር ሁናችሁ 5-10 የምትሰጡ ሰዎች እናንተ እንዳያመሰግኗችሁ ሌላ ትውልድ ሌላ ያጣ ሰው አድጎ እንዳያመሰግናችሁ እያደረጉ ነው እነዚህ እንታያሉ ሰዎች እንጂ እግዚአብሔር እድሜና ጤና ይስጣያችሁ። በያላችሁበት እግዚአብሔር አምላክ ሙስሊም ክርስቲያን
ካቶሊክ፣ ጴንጤ ምንም ነገር ሁኑ እግዚአብሔር በያላችሁበት በየምትሰሩበት ቦታ በየሀገሩ በያላችሁበት እግዚአብሔር እሱ ይጠብቃችሁ። እሱ ጥላ ከለላ ይሁናችሁ። እግዚአብሔር አምላክ ጥላ ከለላ ይሁናችሁ። የሰው መውደዱን ቀና መንገዱን ያድላችሁ። እግዚአብሔር ለሀገራችሁ ያብቃችሁ። እግዚአብሔር ልቦና ይስጣችሁ። ኪሳችሁ እጃችሁ ሙሉ ይሁን። ጤናችሁ ሙሉ ይሁን። እግዚአብሔር የተናገራችሁት በአንደበታችሁ ከማር ከወተት ይጣፍጥላችሁ። በእግራችሁ የረገጣችሁት በረከት ይኖርበትና እግዚአብሔር ለሀገራችሁ ያብቃችሁ። እግዚአብሔር ያወጣችሁትን በጥፍ አድርጎ በጤናም ብር ትርጉም የለውም፣ ግን በጤና እግዚአብሔር ይመልስላችሁ። እግዚአብሔር ልቦናውን ያድላችሁ። ችሎ ማደርና አውቆ መውጣትን ያድላችሁ። እግዚአብሔር ሀገራችንን ኢትዮጵያን ይጠብቅልን። ቄስን በመንበሩ መንግስትን በወንበሩ እግዚአብሔር ያስቀምጥልን። በየሰው ሀገር ያላችሁ በሙሉ ለሀገራችሁ ያብቃችሁ። ሾንቅፋት ሳይነካችሁ ድግፍ አድርጎ ይህን ጨለማ ወስዶ ያንን ብርሃን የሚያመጣ አምላክ በያላችሁበት ቦታ ይጠብቃችሁ። እግዚአብሔር ይጠብቃችሁ። የሙስሊም የክርስቲያን አምላክ እጁን ዘርግቶ ይጠብቃችሁ። እግዚአብሔር ለሀገራችሁ ያብቃችሁ። ይህን ነው ማለት የምችለው። እመቤቴ ወላዲት አምላክ በያሉበት ጠብቀሽ ለሀገራቸው መሬት ለሀገራቸው አፈር ለየቤተሰቦቻቸው አብቂያቸው። የዓለሙ መድኃኔዓለም በያሉበት የታሰሩትን አስፈትተህ የታመሙትን ምረህ የተጣሉትን አስታርቀህ ለሀገራቸው አብቃቸው። እነዚህ ምስኪን በየሰው ሀገር ሁነው 5 10 ብለው የሚልኩትን እግዚአብሔር ለሀገራችሁ ያብቃችሁ። ልቦናውን ይስጣችሁ። እንግዲህ ለሀገራችሁ ለቀያችሁ ለቤተሰቦቻችሁ በሰላም በጤና ይመልሳችሁ። የኦርቶዶክስ አምላክ ጫፍ እስከ ጫፍ እሱ ይጠብቃችሁ። የሙስሊም አምላክ እሱ ጫፍ እስከ ጫፍ ይጠብቃችሁ። በየሃይማኖታችሁ ሾንቅፋት ሳያስነካ እውነትን ያሳዘናችሁ እናንተ ናችሁ። የማዳም ቅመሞች በሰው ሀገር እየተንከራተታችሁ ብር እየሰጣችሁ እያጠገባችሁ እዚህ ጋር ጭቅጭቅ ጥሩ ነገር እናያለን ብላችሁ ስትሉ እዚህ ጋር ፍትጊያ፣ እዚህ ጋር ጩኸት፣ እዚህ ጋር ክርክር፣ እዚህ ጋር ብስጭት ስታዩ የእውነት ያሳዘናችሁ እናንተ ናችሁ እንጂ ሌላ ማንም አያሳዝነኝም። ምክንያቱም እናንተ ሰጣችሁ ላለበሳችሁ፣ እናንተ ሰጣችሁ ላበላችሁ፣ እናንተ ሰጣችሁ ላጌጣችኋቸው ሰዎች እንዲህ አይነት ነገር ሲሰሩ በጣም ያሳዝናል። እናንተ ናችሁ ያሳዝናችሁ እንጂ ሌላው ሁሉ ምንም ማለት አይደለም። ኢትዮጵያ ላይ ሆኜ በደከመኝ ሰዓት ተኝቼ በራበኝ ሰዓት በልቼ እኔ እግዚአብሔርን ማማረር አልችልም። እግዚአብሔር አምላክ ግን እናንተን በያላችሁበት ቦታ ጠብቆ ለሀገራችሁ መሬት ያብቃችሁ። የምታሳዝኑ እናንተ ናችሁ። ኪሳችሁ ሙሉ ይሁን፣ ጤናችሁ ሙሉ ይሁን። ለሀገራችሁ ያብቃችሁ። እግዚአብሔር አምላክ ለሀገራችሁ፣ የኢትዮጵያ አምላክ ለሀገራችሁ፣ የባንዲራው አምላክ ለሀገራችሁ ያብቃችሁ። ሰላም ሁኑልኝ ቤተሰቦች፣ ሰላም ሁኑልኝ። ሰላም እኔንም እንዳትረሱኝ፣ ቤተሰብ አድርጉኝ፣ አበረታቱኝ። ያጠፋሁት አነጋገር ካለ በኮሜንት ይሄን ነገር አስተካኪ ብላችሁ በሉኝ። ምክንያቱም ቀርጬ የምለቅላችሁ በጣም በማትረባ ሞባይል ነው። ግን የሞባይሉ መርባት አለመርባቱ አይደለም፣ ሞባይሉ በቂ ነው። አነጋገር ቪዲዮ ጥራት ሳይኖረው ቪዲዮ የሆነ ነገር ሲሆን ግን የዛ ችግር ነው። ቪዲዮ ጥራት ከሌለው አነጋግሬ ካላማረ ከባድ በጣም ይቅርታ ላለሁ። በእግዚአብሔር ስም አመሰግናለሁ። ሰላም ሁኑ። ለሀገራችሁ ያብቃችሁ ወገኖቼ። ሰላም